ሰላም እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት የእግዚአብሔር ሰላም ከሁላችሁም ጋር እንዲሆን መልካም ምኞቴ ነው። ወደዚህ ቻናል ስለመጣችሁ እጅግ አድርጌ አመሰግናለሁ። እንግዲህ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳረሱ አብራችሁን ቆዩ። እንግዲህ ተመልካቾቼ ዛሬ ይህንን ሀሳብ ይዤበት ልመጣ የፈለግኩበት ምክንያት ያየሁት አንድ ቪዲዮ ልቤን ስለነካኝ ነው ማለት ነው። ይሄውም ምንድን ነው? አንድ እህታችን ከአረብ ሀገር ከተመለሰች በኋላ ትዳሯን መስርታ እርግዝና በሚፈጠርበት ሰዓት እንግዲህ በዚህ ዘመን ያው ከባድ የሴጣን ውጊያ ያለብን ዘመን ላይ ነን። በተለይ በትዳር ውስጥ ያለን ብዙ ሴቶችም ሆኑ ወንዶች ከእግዚአብሔር ጋር በደንብ አድርገን ግንኙነታችንን ካላጠበቅን ህይወታችን በጣም በፈተና የተያዘ ነው ማለት ነው። እና ይቺ እህታችን አርግዛ ከቤተሰቦቿም ጋር ትንሽ ከዛ አገር ይዛ የመጣችውን ንብረቷ በእነሱ እጅ ስለሆነ እንግዲህ አሳልፋ ወደ ራሷ ለማምጣት ከብዷታል። እና ያም ባለቤቷ ሁልጊዜ እቃሽን አምጪ፣ የለፋሽበትን አምጪ፣ ለምን ቤተሰቦችሽ ጋር ምናምን በሚል ብዙ ንግግሮች ውስጥ ይገቡና ያንን ሳያሳኩ ሲቀሩ ቤተሰቦቿም አይ ለካ ለብር ነው የሚፈልግሽ ስለዚህ አንሰጥሽም ባሏት ጊዜ ያው እሷ ላይ ተጽዕኖ ማምጣት ይጀምራል። አንቺ የራስሽን ገንዘብ እንኳን ያላስመለሽ እርጉዝ ነኝ ስትለው ማለት ነው የራስሽን ገንዘብ ማስመለስ ያልቻልሽ አንቺ እናት መሆን አትችይም። አንቺ የልጅ እናት መሆን አትችይም። ከፈለግሽ ልጅሽን አስወጩ ብሎ በነገራት በሱ በጣም ልቧ ተሰብሮ ከመጀመሪያው ወር ጀምሮ ለብቻዋ እርግዝናዋን እንግዲህ እሷም በእግዚአብሔር ቃል ያገባችው ባለቤቷ ነው። እንግዲህ ቃሏን ማጠፍ አልፈለገችም፣ እግዚአብሔርንም ማሳዘን አልፈለገችም። ልጁን አርግዛ ለመውለጃ ጊዜዋ እየተቃረበች ትገኛለች። ወይ እስካሁንም ወልዳ ይሆናል ብዬ ተስፋ አደርጋለሁ ጊዜው ትንሽ ስላለፈ። ስለዚህ ይሄ ምንድን ነው? እነዚህ በሆድ ውስጥ የተዘሩ ዘሮች ነገ አድገው አባት ሲጠይቁ፣ ነገ አድገው እናት ሲጠይቁ፣ ነገ ዘርን ሲጠይቁ፣ ነገ ማንነታቸውን ሲፈልጉ በማንነታቸው ላይ የሚመጣ ብዙ ተጽዕኖ አለ። እንደገና ደግሞ አባት ቁጭ ብሎ ባለማሳደጉ ምክንያት ልጆች የሚጎዱባቸው ብዙ ምክንያቶች ይኖራሉ ማለት ነው። ስለዚህ ከገንዘብ በላይ ከምንም ነገር በላይ እነዛን ወደን ወደ ህይወታችን ያመጣናቸውን ሰዎች ከንብረት በላይ እነሱን ልንይዝና ልናከብር፣ በተለይ ደግሞ ልጅን ስትሰጠን አንዲት ሴት እናት ልትሆን ስትዘጋጅ አእምሮዋን የሚጎዱ ክፉ ክፉ ነገሮችን ነገ ልጁ እናንተን ሊፈልግ እንደማይመጣ አርጋችሁ ስትገፏት ያ ልጅ ነገ ያድግና አባቴ እናቴ ብሎ መጠየቁ አይቀርም ማለት ነው። ያኔ ትጸጸታላችሁ፣ ያኔ ያሳለፋችሁት ነገር ይቆጫችኋል ማለት ነው። ስለዚህ የእግዚአብሔርን ቃል አክብራችሁ በህይወታችሁ ለምታመጧቸው ነፍሳቶች ተጠያቂ እንደሆናችሁ አውቃችሁ እናታቸውንም ባትጎዱባቸው። ያቺ እናት ከመጀመሪያው ወር ጀምሮ ስታለቅስ ሕፃኑም አብሮ ያለቅሳል። በሆድ ውስጥ የሚሰማ ስሜቶች በሙሉ ወደ ሕፃኑ ይጋባል። ሕፃናቶቹም ገና በእንጭጭ ገና ሰውነታቸው ባላደገው ነገር ላይ እንግዲህ ብዙ ተጽዕኖ ብዙ ነገሮች አእምሯቸው ጉዳት ላይ ይወድቃሉ ማለት ነው። ስለዚህ አባት ወይም እናት ሆነን ወደ ጋብቻ ከገባን በኋላ ኃላፊነታችንን ወስደን ህይወታችንን ብንመራ ነገ ለሚመጡት ልጆች ህይወት ቢያንስ የህይወት ብዙ ፈተናዎች ቢጠብቃቸውም በእናትና በአባት እቅፍ ውስጥ ማደግ ለነሱ ትልቅ ነገር ነውና ከዚህ ነገራችሁ እንድትቆጠቡ የሚያመላክት ነገር ነው ይዤ የመጣሁት ማለት ነው። ስለዚህ እንደው ወንዶች ብዙ ጊዜ ያው ትወቀሳላችሁ፣
እናቶቻቸው በሚያረግዙበት ጊዜ ጥሎ በመሄድ ከወለዱም በኋላ የተለያዩ ችግሮች ይመጡና ቶሎ ብሎ ጥሎ እናትን ልጆችን ጥሎ ነገሮችን ለመለየት መሞከር፣ ሌላ ደስታ የሚሰጣችሁ ነገርን ፍለጋ መሄድ፣ እነዛ እናንተ ፈጥራችኋቸው ያመጣችኋቸው ልጆች ላይ ብዙ ተጽዕኖ ታደርሳላችሁ። ስነ ልቦናቸው እጅግ በጣም ይጎዳል። እንደገና በኢኮኖሚ በተለያየ ነገር አባት በሚያስፈልጋቸው ፍቅር እንደገና እያዩ የሚያድጉት እናትና አባትን ነውና ብዙ ነገር ጉድለት እና ያንን አገናዝቡ። እናንተ በነዛ ሕፃን አንድ ፍሬዎች ገና በቅለው ያልጨረሱ ልጆች ላይ እኛም ብለን ማሰብ እኔ ብሆን ወደዚች ምድር ላይ የምመጣው እንዴት አይነት ተጽዕኖ አድሮብኝ አድጋለሁ የሚለውን ነገር አእምሯችሁ ላይ ሰርታችሁ ልጆቻችሁን የምትወልዷቸውን ፍሬዎቻችሁን እግዚአብሔር የሚሰጣችሁን በሽምግልና ጊዜ በሐዘን ተሞልታችሁ በሐዘን እንዳትጨርሱ ያረጋል። ይሄ ብዙ ምስክርነት እንግዲህ በኢቢኤስ ላይ ቤተሰብን ፍለጋ በሚል በጣም ብዙ ፕሮግራሞች ተሰርተዋል እና ልጆቻችሁን ለዛ አታዘጋጇቸው ለማለት ነገ እናቴ ነገ አባቴ ብለው ስለሚመጡ ማለት ነው። ማንነት ከባድ ስለሆነ ማለት ነው እና የተሰጣችሁን ፍሬ ተንከባክባችሁ ማሳደግ፣ ገንዘብ እንኳን ባይኖራችሁ በፍቅር እቅፍ ድግፍ አድርጋችሁ እግዚአብሔር የሰጣችሁን ፍሬ እንድታሳድጉ፣ ጸብም ቢመጣ ነገሮችን በፍቅር እየቀየራችሁ ለምን ወደ ህይወት ከገባችሁ በኋላ ወደ ኋላ የለም። መጀመሪያ መጠንቀቅ አለባችሁ። መሸሽም ካለባችሁ መጀመሪያ ነው፣ ምንም አይነት ነገር ሳይፈጠር እና ለሀብት ብላችሁ ገንዘብ ለማግኘት የተለየ ጥቅም ለማግኘት ወይ ደግሞ የምትፈልጉትን ነገር ለማሳካት ብላችሁ የምትገቡበት ህይወት መጨረሻው ጥሩ ስላልሆነ የእናንተ ችግር የለውም። ትልልቅ ሰዎች ናችሁ፣ ራሳችሁን የምታውቁ ናችሁ። ግን ምንም የማያውቅ አንድ ፍሬ ገና በማህፀን እያደገ ያለ ሕፃን ልጅ ላይ ፍርጃ እየፈረዳችሁ እናንተ የራሳችሁን ሌላ ህይወት ውስጥ ገብታችሁ ተሟሙቃችሁ የምትኖሩ አባቶች ከዚህ ድርጊታችሁ ተቆጠቡ ለማለት እወዳለሁ። እንግዲህ በእንደዚህ አይነት ህይወት ብዙ አይነት ታሪኮች እያየን አንዳችን ከአንዳችን እየተማርን ስላልሆነ ዛሬ የሰማሁትን ቪዲዮ እኔ ደግሞ በራሴ መንገድ እንደዚህ አድርጌ ሰርቼዋለሁ። ይህንን ከዚህ ነገር ርቃችሁ ልጆቻችሁን አቅፋችሁ ደግፋችሁ እንድታሳድጉ እላለሁ። ስለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። ሰላም ሁኑ።